የሆርሙዝ ወሽመጥ የዓለም ኢኮኖሚ መቆጣጠሪያ ቦታ። አንድ ቀን ብቻ የዓለም ነዳጅ ንግድ ከቆመ ምን ይሆናል? የነዳጅ ዋጋ ወደ ሰማይ ይወጣል፣ ኢኮኖሚዎች ይናወጣሉ፣ አገራት ወደ ጦርነት ይገባሉ። ይህን ሁሉ ሊያደርግ የሚችል አንድ ጠባብ የባህር መተላለፊያ አለ። ስሙ የሆርሙዝ ወሽመጥ። የት ነው? የሆርሙዝ ወሽመጥ በመካከለኛው ምስራቅ ይገኛል። በሰሜን ይገኛል ኢራን፣ በደቡብ ደግሞ ኦማንና ዩኤኢ። ነገር ግን የሚያስደንቀው መጠኑ ነው። በጣም በጠበበው ቦታ 56 ኪሎ ሜትር ብቻ ነው። ከአዲስ አበባ ወደ ሞጆ ከምትሄዱበት እንኳ አነስተኛ ነው። የመርከብ መንገዱ ደግሞ 3 ኪሎ ሜትር ብቻ ነው። ነገር ግን እዚህ ትንሽ ቦታ የዓለም ኢኮኖሚን ይይዛል። ለምን አስፈላጊ ነው? የዓለም ነዳጅ 20% በዚህ መስመር ይሻገራል። በቀን 20 ሚሊዮን በርሜል። ይህ ምን ማለት ነው? ቻይና፣ ህንድ፣ አውሮፓ፣ እነዚህ ሁሉ ኃይሎች ከዚህ መስመር ላይ ይመረካሉ። እንግዲኛ ይህ መንገድ ቢዘጋ ነዳጅ ይቀንሳል፣ ዋጋ ይጨምራል፣ ኢኮኖሚ ይወድቃል። ስለዚህ ነው የዓለም ኢኮኖሚ መግቢያ በር የሚባለው። ለምን ግጭት አለ? አሁን በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን፣ የሆርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሆርሙዝ፣ ዘ ስትሪት ኦፍ ሆርሙዝ፣ የሆርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድን ነው? ሆርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25%ቱ በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን፣ ዓለማችን ምን ይመስላል የሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ። ሆርሙዝን መነሻ አድርጌ ግን ደማቁ ታሪካችን መለሳለሁ። ሆርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት፣ ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሆርሙዝ ይባላል። ይህ ሰርጥም የእሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነቢዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ብኑል ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሆርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሆርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያውቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነቢዩ ደረሳ ኻሊድ ብኑል ወሊድ ወጦ ተሰየመ። ከዛም ሆርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መጥተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ፣ ሰይፎች ተላተሙ፣ ጦሮች ተወረወሩ። ታዲያ ሆርሙዝና
የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም እያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ብን አልወሊድ ረዲየላሁ ተዓላ ዐንሁ ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ብን አልወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል።